ለአመታት የጠበቅሻት ልጅሽ በህይወት አለች። በስተመጨረሻ ደረጀ እንግዲህ ለሰላም እውነቱን ነግሯታል ማለት ነው። እንግዲህ ሰላም ለአመታት የጠበቀችውን ወይም ደግሞ አሁን ላይ ልጄ የምትለው ነገር አሁን ላይ ልጇ በህይወት እንዳለችና አሁንም ቢሆን ምንም እንዳታስብ ነው አቶ ደረጀ ይሄንን ሚስጥር የነገራት ማለት ነው። እንግዲህ እንደሚታወቀው ሰላም ይሄንን ሚስጥር ለወይዘሮ ማርታ ልትናገር ነበር። ምክንያቱም ለአመታት እዚህ ቤት የተቀመጠችውና በሰራተኝነት እዚህ ቤት እያገለገለችው የምትኖረው ለምንድነው? ልጇን ለማየትና ልጇ በህይወት እንዳለችና እንደሌለች ለማወቅ ነው። ስለዚህ እንግዲህ ሰላም አሁን ላይ ለአመታት የጠበቀቻትን ልጅ በህይወት መኖሯ ስትሰማ በጣም ነው የደነገጠችው። አቶ ደረጀም ይህንን ነገር የተናገረው ወይም ደግሞ ለሰላም እውነቱን የነገራት ለአመታት የደበቀውን ሚስጥር ነው የነገራት። ምክንያቱም ዞሮ ሰላም ለወይዘሮ ማርታ እውነቱን ልትናገር ስለምትችል ማለት ነው። ሳምንት ነበር የሰጣት። ከሳምንት በኋላ እንግዲህ ለወይዘሮ ማርታ እውነቱን ስለምትናገር ይህንን ነገር እንግዲህ አስቀድሞ አቶ ደረጀ ለሰላም ነግሯታል። ነገር ግን አቶ ደረጀ ይህንን ሚስጥር ቢነግራትም ሌላ የሆነ ነገር ግን ምንም ያላት ነገር የለም። ምክንያቱም አቶ ደረጀ ለሰላም እንግዲህ ልጇ ዳጣ እንደሆነች ምንም አልነገራትም ማለት ነው። ነገር ግን አሁን ላይ ለአመታት የምትጠብቃት ልጅ ሰላም በህይወት እንዳለችና ጥሩ ቦታ ላይ እንደምትገኝ ነው የነገረችት። አሁን ግን እንደሚታወቀው ሰላም እርጉዝ ነች። አሁን ላይ ይህንን ነገር ሲነግራት እንግዲህ እንዳመማትና እንደገና ደግሞ እንደደነገጠች ይታወቃል። አሁን ላይ በዚህ ድንጋጤ የያዘችው ወይም ደግሞ ያረገዘችው ልጅ የሆነ ነገር እንዳይሆን ሰጋለው። እንደገናም ደግሞ አሁን ላይ ሰላም ቀስ ብላ አቶ ደረጀን ልጄ በህይወት ካለች ለምንድን ነው የማታገናኘኝ ብላ መጠየቁ አይቀርም ማለት ነው። ስለዚህ አሁን ላይ እንግዲህ ሰላም በህይወት አሁን ላይ ልጇ እንዳለች መስማቷ በጣም ነው ያስደሰተኝ። እስቲ ሁላችሁም ደስ ያላችሁ ሐሳብ አስተያየታችሁን ኮሜንት ላይ ደስ ብሎናል በማለት ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ አቶ ደረጀ የሰላም ግፍ ነው እንደዚህ የሚያደርገው። ምክንያቱም እሱ ልጁን አግኝቶ እርፍ ብሏል። ሰላም ግን በልጇ መጥፋት እየተሰቃየች ነው የምትገኘው። ስለዚህ አሁን ላይ አቶ ደረጀ ልጇን ቀምቶ በጎዳና ያሰቃዩ ሳይበቃ አሁን ላይ ደግሞ አጠገቧ ያለችውን ልጅ ዳጣን ለምንድነው ለሰላም የማይነግራት? አሁን ላይ በህይወት እንዳለች ልጇ ቢነግራትም ሰላም አሁን ላይ ማን እንደሆነች አታውቅም። ስለዚህ ዳጣ ልጇ እንደሆነች መናገር አለበት ብዬ ነው የማስበው። ይህንን ሚስጥር ግን ማይነግራት ከሆነ አሁንም ቢሆን ሰላም ከዚህ ጭንቀት መላቀቋን አይመስለኝም። ስለዚህ አሁን ላይ አቶ ደረጀ ዳጤ የሰላም ልጅ መሆኗን መናገር አለባት የምትሉ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ዳጣ ክፍል 56 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 56 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው አቶ ደረጀ ናታንን ጠይቆታል ማለት ነው። ምን ብሎ አቢጌልን እውነት ትወዳታለህ ወይስ አትወዳትም? ምክንያቱም ከዚህ በፊት ወይዘሮ ማርታ አቢጌል እንግዲህ ወይዘሮ ማርታ ናታን እኔን ይወደኛል ሊያገባኝም ይፈልጋል በምርቃቴ ቀን እያለች ነበር የነገረቻት። ለዛ ነው አሁን ላይ አቶ ደረጀ ይህንን ነገር ለማጣራት ናታንን እየጠየቁ ያሉ ማለት ነው። ስለዚህ አሁን ላይ እንግዲህ አቶ ደረጀ ናታንን በሚጠይቀው ሰዓት ናታን አሁን ላይ ምንም ፍላጎት እንደሌለውና አቢጌልንም እንደማይወዳት ነው የነገረው ከእህትነት ባለፈው ውጪ። ምክንያቱም ናታን የሚወዳትና የሚያፈቅራት ዳጣን ስለሆነ አሁን ላይ ደግሞ አቶ ደረጀ ይህን እውነት ማወቅ ስለሚፈልግ ናታን እውነቱን ነግሮታል። ነገር ግን አሁንም ቢሆን ናታን የተሳሳተው ነገር ምንድነው? ወይም ደግሞ የረሳው ነገር ምንድነው? ዳጣን እንደሚወዳትና እንደሚያፈቅራት መናገር ነበረበት ብዬ ነው የማስበው። ይሄ ዝምታ ነገ ችግር እንዳይፈጠርና አሁን ላይ እንግዲህ በድብብቆሽ የሆነ ፍቅር እንደ ሕፃን ከሚያደርጉት አሁን ላይ አቶ ደረጀ ናታንን አያስጨንቀውም። እንደ ጓደኛ እንደ አባት ስለሚጠይቀው ሳያጨናንቀው ይህንን ሚስጥር ናታን ደግሞ አቢጌልን ሳይሆን ዳጣን ነው የምወዳት ብሎ መናገር አለበት። ስለዚህ ይህንን ነገር ግን ማይናገር ከሆነ አንድ ቀን ሁለቱም እጅ ከፍንጅ ከተያዙ ደረጀም ቢሆን ናታንን ሊቆጣው ወይም ደግሞ ሊያፍርበት ይችላል ብዬ ነው የማስበው። ስለዚህ ናታን ለአቶ ደረጀ ዳጣን እንደሚወዳትና እንደሚያፈቅራት መናገር አለበት ብዬ ነው የማስበው። እስቲ በዚህ ጉዳይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አቶ ደረጀ አሁን ላይ በጣም ጭንቀት ውስጥ ነው የሚገኘው ማለት ነው። ምክንያቱም አሁን ላይ ይህንን ሚስጥር ወይም ደግሞ ለወይዘሮ ማርታ ዳጣ የሰላም ልጅ መሆኗን ለመናገር ፈርቷል ማለት ነው። ምክንያቱም
ይህንን ነገር እንግዲህ ወይዘሮ ማርታ ከሌላው እንዳትሰማው ነው እየሰጋና እየፈራ ያለው። በጣም ከባድ ችግር ውስጥና ጭንቀት ውስጥ ነው ያለው። መቼ ይሆን እንግዲህ አቶ ደረጀ ለወይዘሮ ማርታ ይህንን ሚስጥር የሚነግራት ብላችሁ ነው የምታስቡት? እንግዲህ አሁን ላይ እንደምናየው ከሆነ አቢጌል ናታንን ለማግባትና ቀለበት እንዲያስርላት በጣም እየፈለገች ነው። ምክንያቱም በምርቃቷ ቀን እንግዲህ ያንን ናታንን ከዳጣ ላይ ወስዳ ወይም ደግሞ ቀምታ ለራሷ ለማድረግ እያሰበች ነው። ይህንን ጉዳይ ደግሞ የምትደግፋት ወይም ደግሞ አቢጌልን የምትደግፋት ደግሞ ወይዘሮ ማርታ ነች። ወይዘሮ ማርታ ለልጇ ጥሩ የሆነ ነገር ስለምትመኝላት፣ ሁለተኛ ነገር ደግሞ አቢጌል ማንም ወንድ እንደማይቀበላት ስለምታውቅ ሐሳቧ ችግሯ ማለት ነው ይሄ ነው። ምክንያቱም ለልጇ ጥሩ ነገር ነው የምታስብላት። አሁን ላይ ናታን ጥሩ ልጅ ስለሆነ አቢጌል ደግሞ አስቸጋሪ ልጅ ስለሆነ ባህሪዋ እንደዚህ አይነት አስቸጋሪ ሴት ደግሞ ማንም ወንድ እንደማይቀበላት ካወቀች በኋላ ወይም ደግሞ ይህንን ነገር ስለምታውቅ ነው ናታንን የምትፈልገው። ደረጀ ያንን ነገር እንኳን ካረጋገጠላት በኋላ ወይም ደግሞ ናታንን ጠይቆት እሱ ፍላጎት እንደሌለው ከነገረው እንኳን በኋላ ወይዘሮ ማርታ ግን ፈርቶ ነው ብላ ነው እያስቀየሰች የምትገኘው ማለት ነው። ነገር ግን አቶ ደረጀ ከዚህ በኋላ ከዚህ ነገር ውስጥ እጁን እንዳነሳ ነው የተናገረው። ፈርቶም ይሁን ሳይፈራም ይሁን እሱ ግን ፍላጎቱ ምንም አይነት ፍላጎት እንደሌለው ከአቢጌል ጋርም ከሷ ጋርም መጋባት እንደማይፈልግ ቀለበትም እንደማያስርላት ነው የተናገረው። ስለዚህ አቶ ደረጀ እውነቱን አውቋል። ነገር ግን ወይዘሮ ማርታ ይህንን ነገር እንግዲህ ውሸቱን ይሁን አንተን ፈርቶ ነው ብትልም ራሷ ይህንን እንደምትጨርስ ነው ያሰበችው። ምክንያቱም የናታን አባት ዝምድና ስለሚፈልግና ለምን አንዛመድም ያለውን ነገር ስላለ አሁን ላይ ናታንን ከአቢጌል ጋር ለማዛመድ ነው ሀሳቧ። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ዳጣ በጣም ደስ ብሏታል። ምክንያቱም ናታን አቢጌልን እንደማይወዳትና እንደማያፈቅራት ለአቶ ደረጀ ከነገረው በኋላ እንግዲህ አሁን ላይ ዳጣ በጣም ደስ ብሏታል። ምክንያቱም እሷን አስበልጦ ስለሚወድ ማለት ነው። ጭራሽ እንደኔ እንግዲህ ናታን የኤቢ ምርቃት ላይ ለዳጣ ቀለበት እንዳያስርላት ወይም ደግሞ እንዳይጠይቃት ብዬ ነው ፈራው። ስለዚህ አሁን ላይ ከናታን ከዳጣ ውጪ ማንንም እንደማይወድና እንደማያፈቅር ነው እየተናገረ የሚገኘው ማለት ነው። ስለዚህ ለአቶ ደረጀ አቢጌልን እንደማይወዳትና እንደማያፈቅራት ስላረጋገጠ አሁን ላይ ቀጣዩ ስቴፕ ምንድነው? ዳጣን እንደሚወዳት እንደሚያፈቅራት ማግባትም እንደሚፈልግ ለአቶ ደረጀ ነግሮት እርፍ ማለት ነው ያለበት ብዬ ነው የማስበው። ሌላ ጉዳይ ደግሞ አርጁን ነው። አርጁን አሁን ላይ በኤቢ ፍቅር እየተሰቃየ ነው የሚገኘው ማለት ነው። ጭራሽ አሁን ላይ ናታንን አስቁሞ እንደሚወዳት እንደሚያፈቅራትና እሱ ለሷ ፍላጎት እንዳለው እየጠየቀው ነበር። ምክንያቱም ኤቢ እንደምታውቁት እንግዲህ ይህንን ህንድ ፊልም እያየ እውነት ይመስሏል ሁሉም ነገር በጋዱ ዓለም ለመስራት ወይም ደግሞ ያንን የህንድ ፊልም እያየ እዚህ ጋር ለማንጸባረቅ ማለት ነው። ነገር ግን ናታንም ነግሮታል። ህንድ ፊልም መሰለ እንደ ፍቅር ማለት ተራ ነገር አይደለም ብሎ ነግሮታል። ስለዚህ አሁን ላይ አርጁን ጸባዩን አስተካክሎ ኤቢ እንድትወደውና እንድታፈቅረው ማድረግ አለበት ብዬ ነው የማስበው። እንግዲህ ወይዘሮ ማርታ በጣም ደስ የምትል እናትነቷ፣ አስተዋይነቷና ለባህሏ ያላት ክብር በቃ ሁሉ ነገሯ እንግዲህ ደስ ይላል። በኤቢ ነገር ግን የምታደርገው ነገር ወይም ደግሞ ለሷ የምታዳላው ነገር ትንሽ ያስጨንቃል ወይም ደግሞ ያናዳል። ምክንያቱም ፍቅር ያው በግዴታ አይደለም በውዴታ ነው። ሁለቱ ተዋደውና ተፋቅረው መገናኘት አለባቸው እንጂ በግድ ናታንን ከኤቢ ጋር ለማጋባት ያላት ትግልና ያላት እንቅስቃሴ ይህንን ነገር ማድረግ የለባትም ብዬ ነው የማስበው። ስለዚህ አሁን ላይ ደግሞ እንግዲህ የናታንን መልስ ራሷ ወይዘሮ ማርታ ለመስማት ያሰበች ይመስላል። ስለዚህ ናታንም ቢሆን ለአቶ ደረጀ እንደነገረው ለወይዘሮ ማርታ አቢጌልን እንደማይወዳትና እንደማያፈቅራት መናገር አለበት ብዬ ነው የማስበው። ምክንያቱም አሁን ላይ እንግዲህ ወይዘሮ ማርታ ናታን አቢጌልን ቢያገባላት ደስ ይላታል። ምክንያቱም በዚህ ጉዳይ እንግዲህ ከሰላም ጋር ቢያወሩ እንዴት እንደሆነ አይታችኋል። ምክንያቱም ዳጣ የምትፈልገው ናታንን ከዳጣ ጋር ምክንያቱም ሰላም የምትፈልገው ናታንን ከዳጣ ጋር ማጋባት ነበር ፍላጎቷ። አሁንም ቢሆን ሐሳቧ እሱ ነው። የሁለቱን ግንኙነት መሰረት ያሳዘችውና እንዲዋደዱ እርስ በርስ እንዲፋቀሩ ያደረገችውም እሷ ነች። ስለዚህ ይህንን ነገር ደግሞ እንግዲህ ወይዘሮ ማርታ አሁን ላይ አትፈልገውም። ጭራሽ ለሰላም እኮ እያወጀች ነው። ኤቢ ከናታን ጋር ቀለበት ሊያስሩ ነው እያለች ያልተረጋገጠ ወሬ እያወራች ያለችው ማነች? ወይዘሮ ማርታ ነች። ከፍላጎቷ የተነሳ ነው ልጇን ለጥሩ ሰው ከመዳር የተነሳ ነው እንጂ ሆን ብላ እሷ
መጥፎ ነገር አስባ አይደለም። አቢጌል በነገረቻት መሰረት ወይም ደግሞ ናታን ሊያገባኝ ይፈልጋል ባለቻት መሰረት ነው። ስለዚህ ይህንን ነገር ደግሞ አቢጌል ውርደቷን ከተከናነበች ወይዘሮ ማርታም እንግዲህ ውርደቷን ትከናነባለች ብዬ ነው ማስበው። እንግዲህ አሁን ላይ አቶ ደረጀ በስተመጨረሻ ለወይዘሮ ለሰላም እውነቱን መናገር አለበት። በቃ እስከመቼ? አሁን ላይ በመሀል እየተጎዱ ያሉት ማንና ማን ናቸው? ሰላምና ዳጣ እናትና ልጅ እስከዛሬ ድረስ አልተገናኙም። በአመታት ውስጥ ብዙ ጊዜ አለ እንግዲህ። ስለዚህ ይህንን ነገር አሁን ላይ አቶ ደረጀ ለሰላም ቢነግራት ሰላም እንግዲህ ሚስጥር ስለምትይዝ ሁሉንም ታወጣዋለችና ትናገራለች ብዬ አላስብም። አሁን ላይ የሰላም ጥያቄ ያበቃ አይመስለኝም። ልጇ በህይወት ካለች ልጇ አሁን ላይ ካልሞተች ማነች የት ነው ያለችው የሚል ጥያቄ በቀጣዩ ማቅረቧ ስለማይቀር አቶ ደረጀ ይህንንም ጥያቄና መልስ መመለስና ለሰላም እውነቱን ዳጣ ልጇ መሆኑን መናገር አለባት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።